ብፁዕ አቡነ ጴጥሮስ በ1875 ዓ.ም ነው የተወለዱት። ቅኔን የተማሩት ጎጃም ዋሸራ ማርያም ነው። ብፁዕ አቡነ ጴጥሮስ በ1909 ዓ.ም በደብረ ሊባኖስ ስርዓተ ምንኩስናን የተቀበሉ ሲሆን በ1910 ዓ.ም መምህር ኃይለማርያም ተብለው ለደብረ መንክራት ገዳም ወላይታ ተሾሙ። በዚያም ለ6 ዓመታት አገልግለዋል። አቡነ ጴጥሮስ ከ1916 ዓ.ም ጀምሮ መምህር ሆነው በዝዋይ ደብረ ጽዮን ቅድስት ማርያም ገዳም አገልግለዋል። አቡኑ በ1919 ዓ.ም ወደ አዲስ አበባ የተመለሱ ሲሆን የመንበረ ልዑል ቅዱስ ማርቆስ መምህር በመሆንም አገልግለዋል። የአፄ ኃይለሥላሴ የንስሐ አባት የሆኑትም በዚሁ ዘመን ነበር። ግንቦት 18 ቀን 1921 ዓ.ም በግብጽ በጳጳስነት ከተመረጡ 4ቱ ጳጳሶች አቡነ ጴጥሮስ አንዱ ነበሩ። ጵጵስናቸውን ከተቀበሉ በኋላም የጵጵስና ስማቸው አቡነ ጴጥሮስ ተባለ። አቡነ ጴጥሮስ በ1928 ዓ.ም ፋሽስት ጣሊያን ኢትዮጵያን ሲወር ከንጉሱ ጋር ማይጨው ድረስ ዘምተዋል። ንጉሱ ሲመለሱም አብረው ነበር የተመለሱት። በዚያ ዘመን አቡነ ጴጥሮስ ወደ ተለያዩ አካባቢዎች በመዘዋወር ለአርበኞች ለሀገርና ለነጻነት መሞት ቅዱስ ተግባር መሆኑን በመስበክ አርበኞችን ያነቃቁም ነበር። በአቡነ ጴጥሮስ ስብከት የተነሳሱት አርበኞችም ተሰብስበው አዲስ አበባን ለመያዝ ሐምሌ 21 ቀን 1928 ዓ.ም በአራቱም አቅጣጫ ገስግሰው ነበር። ሆኖም ግን እቅዱ ቅንጅት ስላልነበረው ጥቃት ለመሰንዘር የሞከሩት አርበኞች ሁሉ ድል እየሆኑ ወደ ኋላ ለማፈግፈግ ተገደዱ። በዚህ ዕለት ነበር አቡነ ጴጥሮስ በጠላት እጅ የወደቁት። ሐምሌ 22 ቀን 1928 ዓ.ም ጳጳሱ ግራዚያኒ ፊት እንዲቀርቡ የተደረጉ ሲሆን ግራዚያኒም ከግማሽ ቀን በፊት ፍርዱ ተወስኖ አስፈላጊ ሁሉ እንዲፈጸም የሚል ትእዛዝን አስተላለፉ። አቡነ ጴጥሮስ በወቅቱ ለብሰውት የነበረው የጵጵስና ልብስ በጭቃ ተጨማልቆ ነበር። በችሎቱ ላይ 3 ዳኞች ተሰይመው የነበረ ሲሆን የመሃል ዳኛው ኮሎኔል ነበሩ። ኮሎኔሉም ኢትዮጵያ ውስጥ ያሉት ካህናትም ሆነ የቤተ ክህነት ባለስልጣናት ሊቀ ጳጳሱም አቡነ ቄርሎስም የጣሊያን መንግስት ገዥነትን አምነው አሜን ብለው ሲቀበሉ እርሶ ለምን አመጹ አሏቸው። አቡነ ጴጥሮስም ሲመልሱ አቡነ ቄርሎስ ግብፃዊ ናቸው። በዚህ ምክንያት ስለ ኢትዮጵያም ሆነ የኢትዮጵያ ጉዳይ ግድ የሚላቸው ነገር የለም። እኔ ግን ኢትዮጵያዊ ነኝ። ኃላፊነት ያለብኝ የቤተ ክርስቲያን አባት ነኝ። ስለዚህ ስለ ሀገሬ ቆረቆራለሁ። ይህንን ብለው ፍርድ ተነበበ። ፍርዱም በሞት ይቀጡ የሚል ነበር። አቡነ ጴጥሮስ ይህ ፍርድ ሲፈረድባቸው እጅግ በተረጋጋ ስሜት ይህንን ነበር ያሉት። የፋሽስት መንግስት ታሪካችንን ለማበላሸት የመጣ ነው እንጂ በጎ ለመስራት እውነተኛ ፍርድን ለመስጠት አልመጣም። ስለሆነም ለዚህ ግፈኛ አገዛዝ አትገዙ። ነጻነታችሁ ከሚረክስ ሞታችሁ ስማችሁ ቢቀደስ ታላቅ ክብርን ታገኛላችሁ። የኢትዮጵያ ሕዝብ ለዚህ ጠላት እንዳይገዛ አውግዣለሁ። የኢትዮጵያ መሬት ጠላትን ብትቀበል የተረገመች ትሁን። የሞት ፍርዱ ሲሰማ በጣሊያን ትእዛዝ የተሰበሰበው ሰው ሁሉ ፋሽስታዊ ሰላምታ እንዲሰጥና እንዲያጨበጭብ ተደርጎ ነበር። ከዚያም አቡነ ጴጥሮስ በ11 ጥይቶች ተደብድበው ሞቱ። የሞቱበት ቦታ አሁን ሐውልታቸው ያረፈበት ስፍራ ላይ ነው። አቡነ ጴጥሮስ በመስዋዕትነት ካለፉ በኋላም በዕለቱ የነበረውን ሁኔታ ሙሴ ፓይላክ እንዲህ ብለው ነበር። አቡነ ጴጥሮስ የተገደሉ ዕለት በስፍራው ነበሩ። መጀመሪያ በእጃቸው ይዘውት የነበረውን መጽሐፍ ቅዱሳቸውን ተሳለሙት። ቀጥለውም በያዙት መስቀል አማትበው ሕዝቡን ባረኩም። የኪሳቸውን ሰዓት አውጥተው ካዩ በኋላ መልሰው ከኪሳቸው ከተቱት። ወዲያውም በሩምታ ተኩስ ገደሏቸው። አቡነ ጴጥሮስ ለኢትዮጵያ ነጻነት ባበረከቱት አስተዋጽኦ ሁሌም የሚታወሱ ሲሆን ለመታሰቢያነትም በአዲስ አበባ መዘጋጃ ቤት ጀርባ ሐውልት ቆሞላቸዋል።